መጀመሪያ ገና ሳውቅም አሞኝ ነበርኩ፣ ግን የበለጠ እንዲያመኝ ጠየቅኩት። ትንሽ እንዲያመኝ አልፈለኩም። ህመሙ እንዲዘልቅብኝ እንዲቆይብኝም አልፈለኩም። ልክ የሆነች የማትታይ ስንጥር ገብታብን ሰላም እንደምትነሳን አይነት እንዲሆንብኝም አልፈለኩም። በቃ አንዴ ፍርጥርጥ ብሎ ደምቶ እሱን ማከም ይሻለኛል። ለዛም ነበር የጠየቅኩት። እሺ ምን ያህል ጊዜ ሆናችሁ አልኩት። አይኑን ማየት አልቻልኩም። እንዴ እኔ ነኝ እንዴ በዳይ ወይስ ፈርቼ ነው? እነዛ በፍቅር ያዩኝ የነበሩት አይኖቹ አሁን እሷን ካወቋት በኋላ በጥላቻ እያዩኝ ከሆነስ ብዬ ፈርቼ ነው? ምኑ ነው ምን ያህል ጊዜ መልሶ ጠየቀኝ። ከኔ ጋር የነበርክባቸውን ዓመታትማ አውቃቸዋለሁ። 4 ዓመታት ናቸው። ይልቅ ከሷ ጋር ምን ያህል ጊዜ ሆናችሁ? አረ ገና ትላንት ነበር ያገኘሁት ቢለኝ ተመኘው። ትላንት ነበር ያየኋቸው። ከመኪና ውስጥ ቻው ብላ ስማው ስትወርድ ነበር ያየኋቸው። አጋጣሚ አቃጣሪ ስለሆነ እንጂ ያየኋቸው ቦታ ጋር ብዙ አልሄድም ነበር። መልስልኝ፣ አብራችሁ ምን ያህል ጊዜ ሆናችሁ? ደግሜ ጠየቅኩት። ዓመት። ልቤ ስንጥቅ አለ። ይሄ ነገር ለማሳመር ወይም ደነገጥኩ ለማለት አይደለም። ልቤ ስንጥቅ አለ የምላችሁ የእውነት ነው። ቁርስ ሲል ተሰማኝ። ይሄን አልነበር የፈለኩት? በደንብ ፍርጥርጥ ያለ እውነት ማወቅ። የተሰነጠቀውን ልቤን ደግፌ ተንገዳግጄ ቆምኩ። ዓመት እንዴ መቼ ነው የምትገናኙት? እንዴት ነው ሳላውቅ የቀረሁት? ምልክቱ እንኳን እንዴት አልታየኝም? ራሴን መጠየቅ የፈለኩትን ጥያቄ እሱን አፋጠጥኩት። እምነቴን ያሞገስኩትን ያህል ልረግመው ነው? በጣም እጅግ ስላመንኩት ነው ምንም ያላየሁት ያልታወቀኝ? እሱ ለማሳየት ጥሩ ነበር። ዓመት ሆነ። ዓመት ያህል ቆይቶ መለሰልኝ። ትወዳታለህ? ይህ ጥያቄ ያመገለ ብጉርን ፍርጥ አድርጎ ባዶ እንደማድረግ ነው። የወለቀ እጅን ቋ አድርጎ እንደማስገባት። በቃ እውነቱን አውቄ መገላገል። ያማል፣ ግን ቶሎ ይድናል። ትንሽ እወዳታለሁ ቢለኝ እንኳን ቀጣይ ምን ማድረግ እንዳለብኝ አላውቅም። አፈቅራታለሁ። መልሱ ፈጠነብኝ። ጭንቅላቴ ፍርጭቅ አለብኝ። ቃሉ አይደለም ከባድ። ለእወዳታለሁ ራሴን አዘጋጅቼ አፈቅራታለሁን ስለሰማሁ አይደለም ያመመኝ። ያመመኝ እርግጠኝነቱ ነበር። በስል ቢላ የተወጋው ያህል ያስቃሰተኝ ቃሉን ሲያወጣው የነበረው ልበ ሙሉነቱ ነበር። እኔን እንደዚህ ብሎኝ አያውቅም። ያማል። ህመሙ እንደጠበቅኩት አልነበረም። ከጠበቅኩት በላይ ነበር። ግን ይድናል ይመስለኛል።